የብልጽግና ፓርቲ 2018 በጀት ዓመት የ6 ወራት የፓርቲ ስራዎች አፈጻጸም የግምገማ መድረክ በሆሳና ከተማ እየተካሄደ ነው። የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ባለፉት 6 ወራት ቅቡልነት ያለው የሀገረ መንግስት ስርዓት ለመገንባት በርካታ ስራዎች ተሰርተዋል። የህዝቡን ተሳትፎና ተጠቃሚነትን ለማረጋገጥ እንዲሁም የተለያዩ ስራዎች መሰራታቸውን ምክትል ፕሬዝዳንቱ አንስተዋል። ሆሳና የሚገኘው ባልደረባችን ግዛቸው ግርማይ ደግሞ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር አጥር ያለ ቆይታ አደርጋለሁኝ። ግዛቸው እንደምን ውለሃል? በዚህ የ6 ወራት አፈጻጸም የፓርቲ ስራ አፈጻጸም ላይ ምን አበይት ጉዳዮች ተነሱ? ልታጋራን ትችላለህ? አመሰግናለሁ በረከት። ተመልካቾቻችን እንደምን ውላችኋል? የ2018 ባለፉት 6 ወራት እንግዲህ የጉባ ብስራት በርካታ ሜጋ ፕሮጀክቶች ሀገሪቱ ወደ ተግባር ያስገባችበት እንዲሁም ደግሞ በርካታ ስምምነቶችን የፈጸመችበት ወራት ናቸው ማለት እንችላለን። እነዚህ 6 ወራት ይህንንም ታሳቢ ተደርጎ እንደ ሀገረ መንግስት ግንባታ ሂደት ውስጥ የፖለቲካ ፓርቲ ተሳትፎ ትልቁን ድርሻ ይወስዳል። ይህንንም ድርሻ ለማጠናከር ሲባል መንግስት በባለፉት ዓመታት በርካታ ተግባራቶችን አከናውኗል። ከዚህ ጎን ለጎን ደግሞ የብልጽግና ፓርቲ በ2018 የ6 ወራት አፈጻጸም ግምገማውን ወይንም ደግሞ የምክክር መድረኩን እያካሄደ ይገኛል በሆሳና ከተማ። ይህም በባለፉት 6 ወራት እንደ ሀገር የተካሄዱ የጉባ ብስራቶች እንዲሁም ደግሞ አለፍ ሲል የተደረጉ ህዝባዊ ውይይቶች፣ የልማት ጥያቄዎች፣ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮች የተመለሱበት ምዕራፍ መድረክ ነበር ማለት ይቻላል የተባለበት መድረክ ነው እያካሄደ የሚገኘው። በዚህ የግምገማ ምዕራፍ መድረክ ላይ እንግዲህ የሁለቱ ከተማ አስተዳደርና የክልል ቅርንጫፍ ጽሕፈት ቤት የብልጽግና ፓርቲ ኃላፊዎች ተገኝተዋል። እንዲሁም ደግሞ የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ የተገኙበት መድረክ ነው እየተካሄደ የሚገኘው። አቶ አደም ፋራ በዚህ መድረክ ላይ እንዳስተዋወቁት ባለፉት 7 የለውጥ ዓመታት እንደ ሀገር በተሰሩ የልማት ስራዎች ስኬቶች መመዝገባቸውን አንስተው ይህንንም ለማስቀጠል ሲባል አኩሪ ተግባራትና አኩሪ ስራዎች የተሰሩበት መሆኑን አንስተዋል። በዚህም እንግዲህ የወል እውነትና የወል ትርክትን በቀዳሚነትና ግንባር ቀደም በማድረግ ህዝብ ጋር የእርስ በርስ ግንኙነትን መፍጠር የተቻለበት፣ ተራርቆ የነበረን ህዝብ በወል እውነት በወል ትርክት ብሔራዊ አንድነትን መመስረት የተቻለበት፣ የፓርቲ አቋም የተንጸባረቀበት፣ አባላት የራሳቸውን አንድነት የፈጠሩበት፣ የብልጽግና ፓርቲ ጉዞ እውን እንዲሆን የለውጡ ሂደቶች ውጤታማና ስኬታማ እንዲሆኑ የልማት ስራዎችን ማስቀጠል የብልጽግና ፓርቲ ተግባር ነው። ይህም ከከተማ እስከ ገጠር የተሰላ በጋራ የተሳሰረ የልማት ስራ ነው እንደ ብልጽግና ፓርቲ የተሰሩት ባለፉት 6 ወራት። ይህንንም ለማስቀጠል ያስቻለ በቀጣይ ደግሞ መንፈቅ 6 ወራቶች ላይ የታሰቡ የልማት ስራዎች ውጤታማ እንዲሆኑ እንዲሁም ቀጣይ ሀገራዊ 7ኛው ምርጫ ስኬታማና ቅቡልነት ያለው ውጤታማ የሚሆን እንዲሁም ደግሞ ብልጽግና ፓርቲ በዚህ ላይ ተወዳዳሪና ተፎካካሪ ሆኖ መቅረብ የሚያስችለውን የማህበረሰቡን ጥያቄ መመለስ የሚችልበትን ሂደት ያሳተፈበት መድረክ ነው በዛሬው ዕለት እያካሄደ የሚገኘው። ይህም ለተከታታይ 3 ቀናት የሚቀጥለው የብልጽግና ፓርቲ የ6 ወራት አፈጻጸም መድረክ እንደ ሀገር የተያዙ ግቦች፣ ትልሞች ውጤታማ እንዲሆኑ የተያዙ የልማት ስራዎችን ማጠናከር፣ የህዝቡን ሰላምና አንድነት ማጠናከር፣ ውጤቶችን ማምጣት፣ የህዝቡን ጥያቄ መመለስ ቀጣይ የብልጽግና የቤት ስራዎች ይሆናሉ የተባለበት ነው። ይህም የተያዘው የወል እውነትን ታሳቢ ተደርገው የተሰሩ የልማት ስራዎች ውጤታማ የሆኑበት መሆኑን ነው እንግዲህ የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ በዚህ መድረክ ላይ ያስታወቁት። ይህም የብልጽግና ፓርቲ እንደ ሀገር ለያዛቸው ትልሞችና እውኖች መፍጠንና ትልምን ማድረስ ስኬታማ የሆነ ቅቡልነት ያለው ሂደትን ለማምጣት ያስችላል ያለውን ተግባር ነው እንደ ሀገር እያከናወነ የሚገኘው የተባለለት መድረክ ነው። ይህም በቀጣዮቹ ቀናት የሚከናወነው የብልጽግና ፓርቲ ግምገማ ትልቁና ሁነኛው ከፊት የሚጠብቀን 7ኛው ሀገራዊ ምርጫ አለ። በዚህ ላይ ደግሞ ተወዳዳሪ ሆኖ መቅረብ፣ ከዚህ በፊት ያልተመለሱ ጥያቄዎችን መመለስ የሚያስችል ስራዎች ይሰሩበታል። እንዲሁም ደግሞ የልማት፣ የሰላም፣ የአንድነትና የጋራ የሆኑ አንድነቶችን ማስቀጠል፣ በለውጥ ዓመታት የመጡ ስኬቶችን ማስቀጠል የብልጽግና ፓርቲ ቀጣይ የቤት ስራዎቹ ይሆናሉ። በዚህም ደግሞ የማህበረሰቡ ጋር እየወረዱ ንግግሮችና ምክክሮችን ማድረግ ከምክክር ባለፈ ደግሞ ቃልን ወደ ተግባር መቀጠል ወደም ደግሞ መቀየር የብልጽግና ፓርቲ ቀጣይ ትልምና ስራ ይሆናል የተባለለትን መድረክ ነው እያከናወነ የሚገኘው። ይህም እንደ ብልጽግና ፓርቲ በዚህ መድረክ ላይ ሁነኛ የተባለለት እንግዲህ ከተማን ከገጠር ጋር ያስተሳሰሩ ስራዎችን ተሰርተዋል። በዚህም ተጨባጭ ውጤት ማምጣት የተቻለበት እንደሆነ ተነስቷል። እንግዲህ እንደሚታወቀው ከሆነ እኛ የምንገኝበት ማዕከላዊ ኢትዮጵያ ክልል ከተመሰረተ 2 ዓመት ከ6 ወር ሲሆነው ብልጽግና ፓርቲ
በዚህ መድረክ ላይ እንዳስታወቀው ከሆነ ወይንም ደግሞ የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ እንዳስታወቁት ከሆነ በማዕከላዊ ኢትዮጵያ ክልል በ2 ዓመት ከ6 ወር የተገኘው ውጤት ብልጽግናን ማረጋገጥና የህዝቡን ጥያቄ መመለስ የተቻለበት የተቋማት አደረጃጀትን እውነኖ ተጨባጭ ውጤት ማምጣት የተቻለበት መሆኑን ማዕከላዊ ኢትዮጵያ ክልል ማሳያ መሆኑን ነው ያነሱት። ይህንንም ለማስቀጠል ሲባል እንግዲህ በማዕከላዊ ኢትዮጵያ ክልል የታዩ የልማት ስራዎችን በመላ ሀገሪቱ በገጠር የኮሪደር ልማት ተግባራዊ የተደረጉ ስራዎችን ማስቀጠል የልማት እውነታዎችን መግለጥ የብልጽግና ፓርቲ ቀጣይ የቤት ስራዎች ይሆናሉ ነው ያሉት አቶ አደም ፋራ። ከዚህም ባለፈ እንግዲህ በዚህ መድረክ ላይ ተገኝተው መልእክታቸውን ያስተላለፉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው እንዳስታወቁት ከሆነ በባለፉት 2 ዓመታት ከ6 ወር በማዕከላዊ ኢትዮጵያ ክልል ተጨባጭ ውጤት መጥቷል ብለዋል። ከዚህ ጎን ለጎን በሀገሪቱ የመጣው ለውጥን ማስቀጠል ቀጣይ የቤት ስራችን ይሆናል። በማዕከላዊ ኢትዮጵያ ክልል በተቋም ግንባታ ላይ የመጣው ውጤት፣ በግብርናው ዘርፍ ላይ የታየው ስኬት፣ የሰላምና አንድነትን የሰላምና ጸጥታን የማህበረሰቡን ጥያቄ የመለሱ ተግባራት በባለፉት 2 ዓመት ከ6 ወር መመለስ የተቻለበት መሆኑን ነው ያነሱት ዶክተር እንዳሻው ጣሰው። ይህንንም ማስቀጠል ይቻል ዘንድ በቀጣይ ሀገራዊ ምርጫ ላይ ተሳታፊ ተወዳዳሪ ቅቡልነት ያለው ሂደትን ማምጣት የሚያስችል ስራ ይከናወናል ነው ያሉት። ይህንንም ማስቀጠል ያስቻለ ተሳትፎ ማረጋገጥ ያስቻለ ስራ ይከናወንበታል ተብሎ ነው የተነሳው። በአጠቃላይ ከትናንትና የጀመረው የብልጽግና ፓርቲ በሁለት ዞን ላይ እንግዲህ አባላቱ ጉብኝት አድርገዋል። በስልጤ ዞንና ጉራጌ በምስራቅ ጉራጌ ዞን ምልክት አድርገዋል። በዚህም እንግዲህ በጎበኙት የልማት ስራ ትልቅ ለውጥ የመጣበት ትልቅ ውጤቶች ተጨባጭ ነው የታዩበት ሁነት የታየበት እንዲሁም ይህንንም የልማት ስራ በማዕከላዊ ኢትዮጵያ ክልል በሁለቱ ዞኖች ላይ የታየው የልማት ስራ በቀጣይ በሚታዩ ወይንም ደግሞ ቀጣይ ምልከታ በሚደረግባቸው ዞኖች ላይ ተዚህ የበለጠ ደግሞ ይህንን የሚያስተሳስር ይህንን የሚያጠናክር የልማት ስራ እንደሚመጣ የተነሳበት ነው። እንግዲህ በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ የሚሆን በሚገኙ ዞኖች ላይ በአጠቃላይ የገጠር ኮሪደር ልማት ተግባራዊ የተደረገበት ይህንንም ከተማን ከገጠር ጋር ያስተሳሰረ ትግበራ የሄደበት ነው። የብልጽግና ፓርቲ ከያዛቸው ተግባራቶች መካከል ከተማን ከገጠር ጋር ማስተሳሰር፣ በዚህም የኃይል አቅርቦት የቴክኖሎጂ አቅርቦትን ምቹ የመንገድ አቅርቦት መፍጠር፣ የጤና ተቋማት የትምህርት ግንባታ ቀጣይ ተግባሮች ይሆናሉ ተብሎ የተነሳበት መድረክ ነው። በማዕከላዊ ኢትዮጵያ ክልል የታዩ የልማት ስራዎችን ቀሪ ደግሞ በሚከናወኑ የግምገማ ወይንም ደግሞ የመድረክ ሁኔታዎች ላይ በክልሉ የሚታዩ ልማት ውጤቶችን ምን ተሞክሮ ተወሰደባቸው፣ ከዚህ በፊት የነበሩ ችግሮች ምን ነበሩ፣ በማዕከላዊ ኢትዮጵያ ክልል ብቻ ሳይሆን በሁለቱ ከተማ አስተዳደር ብሎም ደግሞ በቀሪ ክልሎች ላይ የታዩ የልማት ሂደቶች የመጡ የሰላም የአንድነት የጋራ እውነቶች ምን ይመስላሉ፣ ቀጣይስ እንደ ብልጽግና ፓርቲ የተያዘው የልማት ግብ የልማት ስኬት ምን ይመስላል፣ ይሄንን ማስቀጠል የዚህ መድረክ አንደኛ ዓላማ ነው። በአጠቃላይ ግን ስንመለከት በሚቀጥሉት ቀናት የሚከናወነው ይህ መድረክ በሁለቱ ከተማ አስተዳደር ብሎም በክልሎች የሚካሄደው ቀጣይ ሀገር አቀፍ ምርጫ ሰላማዊ አንድነቱ የጠበቀ ተፎካካሪ ተወዳዳሪ ፓርቲዎች የሚታዩበት ነው። የብልጽግና ፓርቲ በዚህ መድረክ ላይ ራሱን ይበልጥ ተወዳዳሪ ተፎካካሪ ሆኖ የሚታይበት ይሆናል ተብሎ የተነሳው መድረክ ይህን ይመስላል። ለአሁኑ ያለኝ መረጃ ይህን ይመስላል። በረከት ወደ አንተ ልመለስ። ግዛቸው ላጋራህን መረጃ ከሆሳና እጅግ አድርጌ ነው የማመሰግነው። መልካም ቀን ይሁንልህ።